ይህስ ቢሆን ስለምን የጌታ ደም እንደ ለፊደል መንታ ሆኖ ፈሰሰ ቢሉ ለፊደል ከላይ አንድ ከታች ሁለት መሆኑ የመለኮትና የትስብእት የተአቅቧቸው አምሳል ነው። ከላይ አንድ መሆኑ አንድ አካል አንድ ባህሪ አንድ ግብር ሆነው የመዋሃዳቸው አምሳል ነው። አንድም ለፊደል ከላይ አንድ ከታች ሁለት ሆኖ የተካከለ ነው። ከላይ አንድ መሆኑ ከአንድ ገቦ ክርስቶስ የመገኘታቸው አምሳል ነው። ከታች ሁለት መሆኑ ውሃና ደም የመሆናቸው አምሳል ነው። ሶስተኛው ለፊደል ከላይ አንድ መሆኑ ማይና ደም ለእኛ ክብር አንድ ጸጋ እግዚአብሔር ሆነው ለመሰጠታቸው አምሳል ነው። ከታች ሁለት መሆኑ ማዩ ጥምቀታችን ደሙ ቁርባናችን የመሆኑ አምሳል ነው። ከዚያ በፊት የነበሩ ሰዎች ምን ጊዜ ተጠመቁ ቢሉ በዚያን ዕለት የመላእክተ ብርሃን የጌታችንን ደም በጻሕል በጽዋ እየተቀበሉ ለዓለሙ ሁሉ ረጭተውታል። ለእነዚህም በያሉበት በየተቀበሩበት ደርሷቸዋል፣ በቅቷቸዋል። ዛሬም እኛ ወንዶች በ40 ቀን ሴቶች በ80 ቀን ክርስትና የምንነሳበት የምንጠመቅበት የምንቆርብበት ያን ዕለት ከጌታችን ከቀኝ ጎኑ በወጡት ደምና ውሃ ነው። ከአንድ ከጌታ ቀኝ ጎን ማይና ደም በቀራንዮ ፈሶ ከጽንፍ እስከ ጽንፍ ደርሷል። ለእነዚያም በያሉበት ደርሷቸዋል፣ በቅቷቸዋል። አንድም መስቀሉ በአዳም አጥንት ላይ ተተክሎ ስጋው ተቆረሰበት፣ ደሙ ፈሰሰበት። በአዳም ኃጢአት የመጣው በልጅ ልጆቹ ሁሉ እስከ ልጅ ልጅ እንደደረሰባቸው በአዳም ላይ የፈሰሰው ማይና ደም ለልጅ ልጅ ሁሉ ደርሷቸዋል፣ በቅቷቸዋል። በስጋቸውስ ይሁን መልካም ነው፣ ነፍሳቸውስ እንዴት ነው? ነፍሳቸው በሲኦል ስጋቸው በመቃብር አይደለምን ቢሉ 5500 ዘመን በዲያብሎስ እጅ ተይዘው በሲኦል ተግዘው ይኖሩ የነበሩ ነፍሳትን በእደ ነፍስ ማርኮ ሲያወጣቸው የተወጋውን ቀኝ ጎኑን ክንዱን አንስቶ ቢያሳያቸው ጥምቀትና ቁርባን ሆኗቸዋል። የማነ እዴ ወተውክቦሙ ወኮነቶሙ ጥምቀተ ወቁርባነ እንዲል። እኒህም ማይና ደም ከመለኮት ብቻ አይገኙም፣ ከትስብእትም ብቻ አይገኙም። አለመገኘታቸው ስለምን ነው ቢሉ ከብቻው ከመለኮት እንደማይገኙ መለኮት ከስጋ ጋራ ባይዋሃድ አይሰቀልም አይወጋም ነበርና፣ ከብቻው ከትስብእት እንደማይገኙም ሰው ከሞተ በኋላ ቢወጉት ማይና ደም አይገኙበትምና። ስለዚህ ከሁለት አካል አንድ አካል ከሁለት ግብር አንድ ግብር ከሁለት ባህሪ አንድ ባህሪ ሆኖ ከተዋሃደው ከጌታችን ከኢየሱስ ክርስቶስ ቀኝ ጎን ተገኝተዋል። ለዚህ ምሳሌ እንደምን ያስረዳል ቢሉ አዳም በማዕከለ ነቂህ ወነዊም ሆኖ ሳለ በነባቢት ቃል ሔዋን ሆነው ለሚኖሩ ሰዎች እናት የምትሆን ሔዋን ከቀኝ ጎኑ እንደተገኘች ጌታም በሰውነቱ መዋቲ ሆኖ ሳለ በአምላክነቱ ሕያው ሆኖ በጸጋ ጥምቀት ሔዋን ሆነው ለሚኖሩ ሰዎች እናት የምትሆን ጥምቀትን ከቀኝ ጎኑ አስገኝቷልና። ከዚህም በኋላ ለጌታችን ዮሴፍ የሚባል ወዳጅ ነበረው። እሱም ከጲላጦስ ዘንድ ሄዶ አቤቱ ያ ሰው ሞቷል፣ እዘዝልኝና በድኑን አውርጄ ልቅበረው ብሎ ለመነ። ወሆረ ዮሴፍ ሀበ ጲላጦስ ወሰአለ በድኖ ለእግዚእነ ኢየሱስ ክርስቶስ እንዳለ ወንጌል። ጲላጦስም ተጨርሶ ሞተን አለው። ዮሴፍም አዎን ተጨርሶ ሞተ አለው። ከዚህም በኋላ የጲላጦስ አሽከር የጌታችንን ስቃይ መከራ ሲያይ ውሎ ነበርና አቤቱ ጌታዬ አሁን ከሞተ በኋላ አንድ ሐራዊ መጥቶ ቀኝ ጎኑን ቢወጋው ትኩስ ደም ጥሩ ውሃ ፈሰሰ። አዎን ተጨርሶ ሞተ ብሎ መሰከረ። ጲላጦስም እፎ ሞተ ብሎ አለቀሰ። እፎ ሞተ ማለቱ ስለምን ነው ቢሉ ሌላውን ያድን የነበረው እሱ እንዴት ሞተ ሲል ነው። አንድም እፎ ሞተ ማለቱ የሃይማኖት የምግባር አብነት መምህር ነበርና እንግዲህ ወዲህ የሃይማኖትና የምግባር አብነት መምህር እሱ እንዴት ጠፋ እንዴት ሞተ ሲል ነው። አንድም እፎ ሞተ ማለቱ እኔም ምነው አብሬው በሞትኩ ነበር ሲል ነው። ከዚህም በኋላ አዝዤልሃለሁ አውርደህ ቅበረው አለው። ለጌታችን ኒቆዲሞስ የሚባል ወዳጅ ነበረው። የ5 ወቄት ሽቶ አመጣ። ዮሴፍም ድርብ በፍታ አመጣ። ከዚህ በኋላ ዮሴፍና ኒቆዲሞስ ጭንካሩን እየነቀሉ ከመስቀሉ ላይ ሲያወርዱት ከምድር እንዳይወድቅባቸው የጲላጦስ አሽከር ከመስቀሉ ላይ ቆሞ በሐብል ያዘላቸው። ዮሴፍና ኒቆዲሞስም ከመስቀሉ ላይ አስተባብረው አውርደው ሽቶውን በበፍታው ረፍርፈው ገነዙት። ዮሴፍና ኒቆዲሞስም ጌታችንን ሲገንዙት እጅ እግሩ በየራሱ ዘንበል እያለ ቢያስቸግራቸው ሞት የማይገባህ አምላክ ለእኛ ብለህ ሞትክን አሉ። ከዚህም በኋላ ጌታ ዓይኖቹን ግልጥ አድርጎ እንዴት እናንተ በሰውነቴ መዋቲ ብሆን በአምላክነቴ ሕያው አይደለሁምን? እንዴት እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ ቢላቸው፣ እነዚያም ደንግጠው አቤቱ ምን ብለን እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ብላችሁ ገንዙኝ።
ሄዳችሁም ለወዳጆቼ ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት እስከ 3 ቀን ድረስ እነሳለሁና እዘኑ፣ አልቅሱ፣ እህል አትቅመሱ ብላችሁ ንገሯቸው ብሎ ጌታችን የዚያኑ ዕለት አክፍሎትን አስተማረ። ዮሴፍና ኒቆዲሞስም እንደነገራቸው ገንዘው ዮሴፍ እቀበርበታለሁ ብሎ ያሳነጻት መቃብር ነበረች። ከዚያ አውርደው ቀበሩት። ያን ጊዜም ጌታ በመቃብር ሆኖ ሳለ በአፍአ ምሉእ ነበር። ከዚህም በኋላ ዮሴፍና ኒቆዲሞስ እንዲህ እንደነገራቸው አድርገው ገነዙት። ከቀበሩት በኋላ ሄደው ለወዳጆቹ ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት ጌታ እስከ 3 ቀን ድረስ እነሳለሁና እዘኑ፣ አልቅሱ፣ እህል አትቅመሱ ብሏቸዋል ብለው ነገሯቸው። እኒያም የነገራቸውን አድርገዋል። ዛሬም ገብረ ሰላም እያሉ ቄጤማ ይዘው የሚዞሩ ካህናት የዮሴፍና የኒቆዲሞስ አምሳል ናቸው። ገብረ ሰላም አላዞርም ብለው ኮርተው የሚቀሩ ካህናት የሰቀሉት የገደሉት የአይሁድ አምሳል ናቸው። የምስራቹን ቄጠማውን የሚሰጡ የሚያለቅሱ፣ የሚያዝኑ፣ የሚያከፍሉ ሰዎች የ12ቱ ሐዋርያት፣ የ72ቱ አርድእት፣ የ36ቱ ቅዱሳት አንስት አምሳል ናቸው። የምስራቹን የማይሰጡ፣ የማያከፍሉ፣ የማያዝኑ፣ የማያለቅሱ ሰዎች የአሕዛብ አምሳል ናቸው። ቄጠማው የምን አምሳል ነው ይዘውት የሚዞሩ ቢሉ በኖህ ጊዜ ማይ አይህ ሆነ። ኖህም ውሃው ጎድሎ ሳሩ በቅሎ እንደሆነ አይተሽ ነይ ብሎ ርግብን ልኮ ሰደዳት። ርግቢቱም ውሃው ጎድሎ ሳሩ በቅሎ ብታገኘው ቄጠማውን ነቅላ ቆጽረ ዘይቱን ይዛ ወስዳ የምስራች ውሃው ጎደለ ሳሩ በቀለ ብላ ሰጥተዋለች። ዛሬም ካህናቱ በጌታችን ሞት በጌታችን ስቅለት የሰው ኃጢአት ተፋቀ፣ ሰው ከእግዚአብሔር ጋር ታረቀ፣ የምስራች ዲያብሎስ ታሰረ፣ ጌታ ተመረመረ ብለው ቄጠማውን ለሰው የሚያዞሩት ለዚህ አምሳል ምሳሌ ነው። እነዚህን 13ቱን ሕማማተ መስቀል የጻፈው ማን ነው ቢሉ ዮሐንስ ወልደ ነጎድጓድ በአይነ ሥጋ አይቶ ጻፈው እንጂ በአይነ ሕሊና አይተው በእዝነ ሥጋ ሰምተው ተገልጦላቸው ያጻፉት 36ቱ ቅዱሳት አንስት ናቸው። ስለምን ሕማማተ መስቀል ለሴቶች ተገለጠላቸው ቢሉ ሴቶች አዛኞች ናቸውና። እኒህም 36ቱ ቅዱሳት አንስት የጌታችንን ስቃይ መከራ አይተው አንጀታቸው እስኪቆረጥ ልቦናቸው እስኪናወጥ ድረስ ሲያዝኑ ሲያለቅሱ ውለው አድረው ነበርና። ስለዚህ ለ36ቱ ቅዱሳት አንስት ከጊዜ እስራቱ እስከ ጊዜ ሞቱ ሲቀበለው ያደረውን የዋለውን ስቃይና መከራ ገለጠላቸው። ያጻፉት እነማን ናቸው ቢሉ መገለጥስ ለ36ቱ ቅዱሳት አንስት ተገልጦላቸዋል። ያጻፉት ግን ሰሎሜ፣ ማርታ፣ ኤልሳቤጥ ናቸው። ዘሁልቁ ሕማማቲሁ ወቅንዋቲሁ ለእግዚእነ ኢየሱስ ክርስቶስ ዘተሰቅለ ሎን ለሰላስ አንስት ወንጌላውያት ቅዱሳት ሰሎሜ ወማርታ ወኤልሳቤጥ እንዳለ ራእየ ቅዱሳት አንስት። ይኸውም በዕለተ ዓርብ ሲቀበለው የዋለውን ስቃይና መከራ በአንድ አድርጎ ቢቆጥሩት 20921 ነው። እኒህንም 13ቱን ሕማማተ መስቀል ለእኛ ለአርአያ ለቤዛ ይሆኑ ዘንድ ሲቀበል ዋለ እንጂ እሱ እንደ ጻድቃን እንደ ሰማዕታት እሴት ክብር አገኝበታለሁ እጠቀምበታለሁ ብሎ አይደለም። እንግዲያ ስለምን እኒህን 13ቱን ሕማማተ መስቀል ተቀበለ ቢሉ ለእኛ አርአያ አብነት ለመሆን ነው። ይህስ ቢሆን ስለምን በዕለተ ዓርብ ተሰቀለ ቢሉ በዕለተ ዓርብ የተፈጠሩ አዳምና ሔዋንን ዕፀ በለስን በልተው ስለበደሉ አጋንንት ገሃነመ እሳት አውርደዋቸው ይኖሩ ነበር። ጌታም በዕለተ ዓርብ የተሰቀለ አዳምና ሔዋንን ለማዳን እንደመጣ ሲያጠይቅ ነው። አንድም ዕለተ ዓርብ ለአይሁድ ፋሲካቸው ነበረች። ጌታም የአይሁድን በዓል ፋሲካን ለመሻር ነው። ስለዚህ በዕለተ ዓርብ ተሰቀለ። አንድም እስከ 3 ቀን ድረስ እነሳለሁ ብሎ ነበርና ሐሙስ ቢሰቀል እሁድ፣ 4ኛ ቀን ቅዳሜ ቢሰቀል እሁድ 2ኛ ቀን በተባለ ነበርና። ስለዚህ በዕለተ ዓርብ ተሰቀለ። አንድም እሁድ እንደ ማክሰኞ ስራ ነበረች። ጌታም ዕለተ እሁድን በትንሣኤው ለማክበር ስለዚህ በዕለተ ዓርብ ተሰቀለ። ዛሬም ዕለተ ዓርብን የማይጾሙ ሰዎች እንደገረፉት እንደሰቀሉት እንደ አይሁድ ይቆጠራሉ። እኒህን 13ቱን ሕማማተ መስቀል ተምሮ ያስተማረ የመድኃኔ ዓለምን በዓሉን ያከበረ ዝክሩን የዘከረ የተሰቀለው ጌታዬ መስቀሉ ቤዛዬ ነው ብሎ ማመን ነውና ጽዋ ተርታው እድል ፈንታው ከቅዱሳን ሐዋርያት ጋር መንግሥተ ሰማያት መግባት ነው። እኒህን 13ቱን ሕማማተ መስቀል ተምሮ ያላስተማረ የመድኃኔ ዓለምን በዓሉን ያላከበረ ዝክሩን ያላዘከረ ሰው ግን የተሰቀለው ጌታዬ መስቀሉ ቤዛዬ አይደለም ብሎ ክዶ መኖር ነውና። ስለዚህ እድል ፈንታው ጽዋ ተርታው ከአይሁድ ጋር ገሃነመ እሳት መውረድ ነው። ዳግመኛም እኒህን 13ቱን ሕማማተ መስቀል ከ5ቱ አዕማደ ምስጢር ጋር አንድ አድርጎ ቆጥሮ ተምሮ የሆነለት ዓርብና ቅዳሜ የመድኃኔ ዓለም ዕለት የ3 ቀን ጎዳና ሄዶ ቢሆን ተምሮ አስተምሮ ባይሆን ሰምቶ የመድኃኔ ዓለምን ዝክሩን ዘክሮ በዓሉን አክብሮ የኖረ ሰው በነፍሱ እንደ መላእክተ ብርሃን የብርሃን ልብስ ይለብሳል። የብርሃን መጎናጸፊያ ይጎናጸፋል። የብርሃን ዝናር ይታጠቃል። የብርሃን ድንኳን ይተከልለታል። የብርሃን ዙፋን ይዘረጋለታል። የብርሃን ዘንግ ማኅተሙ ትምህርተ መስቀል ያለበትን ይይዛል። ከፀሐይ 7 እጅ ያበራል።
ከመብረቅ 7 እጅ ያስፈራል። ፍጹም እግዚእነ ኢየሱስ ክርስቶስን ፈጣሪያችንን ጌታችንን ይመስላል። በብርሃን ያጌጣል፣ በብርሃን ይጎናጸፋል። ክብርን ጸጋን ይለብሳል፣ መንግሥተ ሰማያትን ይወርሳል። በሥጋውም ያሰበው በጎ ተግባር ሁሉ ይከናወንለታል። እነዚህን 13ቱን ሕማማተ መስቀል ከአምስቱ አዕማደ ምስጢር ጋር አንድ አድርጎ ቆጥሮ አልማርም የመድኃኔ ዓለምን በዓሉን አላከብርም የሚል ሰው ግን ዲያብሎስ እናት አባቴ ገሃነመ እሳት ርስቴ ነው ማለቱ ነው። ተፈጸመ ሕማማተ መስቀሉ ለእግዚእነ ኢየሱስ ክርስቶስ በሰላም እግዚአብሔር ሞገሰ መስቀሉ ኃይለ ረድኤቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለም ዓለም አሜን ወአሜን። ለይኩን ለይኩን።